አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ይሄ ሰው ወንጀለኛ ነው። ይሄ ሰው የአሜሪካ ሀገር ቪዛም ሆነ ግሪን ካርድ አይገባውም። እንዴት አድርጎ ነው ሊያገኝ የቻለው? ነፍስ የበላ ነፍስ ያጠፋ የደበደበ በትዕዛዝ ሰዎችን ያስደበደበ የገደለ ያስገደለ ያስጨነቀ ሰው ነው። በሄዲ ሀገር በገጠር ከተማ ውስጥ ከንቲባ ሆኖ ይሰራ ነበረ። በዛ በሚሰራበት ወቅት በተነሱበት ተቃውሞዎች በተለይ የሱ ተቃዋሚ በሆኑ ሰዎች ላይ የሀገሪቱ ወይም የከተማዋ ነዋሪ ላይ ጫና ያለ ጭቆና ያደርግ ነበረ። ድምጻቸው ይታፈን ነበረ። በአንድ ወቅት የአካባቢው መጠኑ አነስተኛ የሆነ ሬዲዮ ጣቢያ እሱን የሚቃወም መልእክት ሲያስተላልፍ የግብረ አበሮችን አስተባብሮ የአካባቢውን ሰው አስተባብሮ ዶሻ፣ ጠመንጃ፣ ሽጉጥ፣ ዱላ፣ ጎራዴ ይዞ ነው የሄደው። ህብረተሰቡን የሬዲዮን ጣቢያ ለማፈን ለማስፈራራት፣ ሰራተኞቹን ለመደብደብ። አዎ ደብድቧል፣ አስደብድቧል። አንዱን ሞቷል፣ ሌላው ደግሞ አካለ ጎዶሎ ሆኖ ቀርቷል። ይሄ ሰው ታዲያ በምን መስፈርት ነው የአሜሪካ ሀገር ቪዛ ሊያገኝ የቻለው? በምን መስፈርት ነው ግሪን ካርድ ሊሰጠው የቻለው ብለው ነው ክርክር ያሉት። ቦስተን ውስጥ ይኖር የነበረ የቀድሞ የሄዲ አንዲት የገጠር ከተማ ከንቲባ ነው። እዚያ ሀገር መጥቶ ብዙ ከኖረ በኋላ እዛ በገጠር ከተማ ውስጥ ያውቀው የነበረው ሰው አሁን በሕይወት የለም፣ ነፍሱን ይማረው፣ ይከሰዋል፣ ክስ ይከፍትበታል። ይሄ ሰው የአሜሪካ ቪዛም ሆነ ግሪን ካርድ አይገባውም ብሎ ለምንድን ነው የተገባው ብሎ ሲጠየቅ ማመልከቻው ላይ ዋሽቷል። በማስፈራራት ሰው በመደብደብ በመግደል በዝርፊያ በሌሎች በመሳሰሉ ወንጀሎች ውስጥ ተሳትፈሃል ሲባል አልተሳተፍኩም ይላል። ስለዚህ ይሄ በኢሚግሬሽን ላይ የማጭበርበር ወንጀል ስለሆነ ፍርድ ተፈርዶበታል። የተሰጠውም ደግሞ ፍርድ በወንድ ወይም ደግሞ ዋሱ 15.5 ሚሊዮን ነው። ስለዚህ ከእስር ቤት ያወጣው ያ የሞተው ሰው በህይወት ባይኖርም ልጁ ተተክቶ ይሄንን ክስ እዚያ አድርሶታል። ምክንያቱም የሚደርሰው ጉዳት ከወላጆች አልፎ ለልጅ ልጆች የሚያርፍ ጠባሳ ነውና የሚተው የሰዎችን መብት መድፈር፣ የሰዎችን ህይወት ማጥፋት፣ መደብደብ፣ ማስደብደብ፣ ሰብአዊ መብታቸው መግፈፍ ይሄ ትልቅ ወንጀል ነው ብሎ ነው ጠበቃው ተከራከረ። እሱ አይደለም አብረውት የነበሩ የፓርቲ አባላት ነው አለ። ግን ይሄ ሰው የከተማ ከንቲባ ነበረ። እሱ ነው ፍትህ አውራሪው፣ እሱ ነው ጉዳዮችን፣ ድብደባዎችን፣ ጭቆናውን ያስፈጸመው። በአንድ ወቅት በአካባቢው ትልቅ ተቃውሞ ሰልፍ ይነሳል። ያን ጊዜ ግብረ አበሮቹን ፖሊስ ኃይልን ሰብስቦ ነው የሄደው ያንን ተቃውሞ ሰልፍ ለመደምሰስ፣ ያንን ተቃውሞ ሰልፍ ያስተባበሩትን ለማስፈራራት፣ ድምፃቸውን ለማፈን። ስለዚህ ይሄ ሰው የአሜሪካ ቪዛ አይገባው፣ ግሪን ካርድም አይገባው። የሚገርማችሁ ይሄ ክስ ቦስተን እየተካሄደ ሀገር ቤት ሄይቲ ይኖሩ የነበሩ አሁንም እየኖሩ ያሉ የነዚህ የከሳሾች ወገኖች ማስፈራሪያ የሚደርስባቸው ማስፈራሪያ የሚደርስባቸው ድብደባ፣ እባካችሁ የሄይቲ ኤምባሲ እና የኢንተር አሜሪካን ካውንስል የሰብአዊ መብት ካውንስል እባካችሁ እነዚህን ሰዎች ባሉበት ጠብቁልን ብሎ የነዚህ የከሳሾች ጠበቃ ነው ጥያቄውን ያቀረበው ለፍርድ ቤቱ። ማንም ሰው በሀገር ቤት እያለ ፍርድ አጓድሎ ሰዎች ገሎ አስገድሎ ደብድቦ አስደብድቦ እዚህ ሀገር ቢመጣ የ1991 ቪክቲምስ ፕሮቴክሽን አክት 1991 ፍርድ ቤት እንዲቆም ያደርገዋል። ይሄ በሀገር ቤት ለሰሩት ወንጀል እዚህ አሜሪካ ሀገር ፍርድ እንዲቆሙ የሚያደርጋቸው ነው። ያ ብቻ አይደለም። ፍርዳቸውን ሲጨርሱ የመኖሪያ ፈቃዳቸው ቪዛቸው ተነጥቆ ወደ ሀገራቸው ይመለሳሉ። ይሄ ከሄይቲ መንግስት ጋር እየሰሩበት ያለ ጉዳይ ነውና እስቲ ሬፈረንሱን አስቀምጥላችኋለሁ፣ ገብታችሁ አንብቡት። መልካም ጊዜ። ዌብሳይታችንን akolkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ